ሀቋ ራሷ ትናገራለች። ሀቅ አለኝ። ጋላሪና እንትን ላይ ታርጌት ያስቀመጥሽው ሀቄ ነው። የራስሽ ችግር ማረፍ እያልኩሽ የሞላሽውን ሀቅ አለኝ በሽ ትመስለኝ። አሁን ገባኝ። ሀቃችንን መልሽ የሚል ተረጁ ሳታገባ እኔ እንዳስብላናለች። ስለዚህ አሁን አግብታ ሀቃችንን ትመልስልን። እልል ያልነው ይመለስልን ነው። እልል ባያልኩሽ እንዴ ውዴ፣ በገዛ ፈቃድሽ ነው ምላስሽን ፈቅደሽለት እልል ያልሽው። እኔ አገባው ብዬ ነግሬሻለሁ። መስዬ ሆነ በምን ያውቃሉ? ኢንስታግራም ብለሽ ጻፊበታ። ዩዘር ኔም ስትጽፊ ኢንስታግራም ብለሽ ከፊት ከዛ በጣት እንደዚህ አመልክተሽ ነው ዩዘር ኔም ምን እየጻፍሽ እንደሆነ በምን ያውቃሉ? እሺ። እና ዜድ ምንድን ነው ሀብተሽ? ዳላሪ ሞልቼልሽ። ቆይ አንዴ። እሺ። ሀቡ ልጅ ጠፍቶብናል ወይ? ቆይ ልጅ ለጠፋበት ኧረ ሀቡ ልጅ ጠፍቶብናል የምትለው ልጅ አስገቧት። አመለጠችኝ። ልስባት ሰኝ ሀና ኤሲው ተሰራ። ኦኬ አሁን ይበርዳል። አበራሹ አሁን ይበርዳል። እሰይ ተመስገን። እሰይ ሲፋን ሰላም። ሲፋን ሰላም ሀቡዬ፣ እንዴት ነሽ? የት ነው ልጅ የጠፋባቸው? ልጅ ጠፋ ሲባል በጣም እደነግጣለሁ። ከበቀደሙ ልጅ በኋላ ቪዲዮ በሰራሁለት በነጋ የኔ ውጭ በእናት የሆነ ልጅ ጠፍቶ ነበረ። ሁለት ወር ምናምን ይሆናል። ቆጫጫታው ራቂ በእናትሽ። ይኸውልሽ ሀቡዬ ልጁ ከጠፋ አሁን 2 ወር 2 ወር? አዎ 2 ወር ሆኗል። ምን ጉድ ነው? እናቱ ማለት ነው ለሰው ተልኮ እንዲኖር እንዲበላ ብላ ቆጂ ያስገባች። ሽንቴ ልሸና ነው። በዚህኛው ስልክ እየሰማሁሽ ነው። እሺ ሄደች ብለሽ እንዳታቆሚ። በዚህ ስልክ ሰማሻለሁ። እሺ አቡዬ። እና የተወለደበት ሀገር ልጁ ሻሸመኔ ነው። እናትየው ደግሞ በቆጂ ተልኮ እንዲበላ ብላ በቆጂ ያስገባች። ከዛም በኋላ ለ2 ዓመት በቆጂ ኖሯል። የምኖርበት ቤት ደግሞ ጎረቤቶቼ ናቸው እና ከቤት ወጥቶ አልተመለሰም ልጁ ማለት ነው። አሁን 2 ወር ከሳምንት ሆኖታል። በፖሊስ ጣቢያ ላይም እንትን ተደርጓል። ጋዜጣም ተሰርቶበታል እና በየትምህርት ቤቱም እየተፈለገበት ነው፣ ግን ላገኙት አልቻሉም። እና ድንገት በአንቺ በኩል ከተገኘ ብዬ ነው ዛሬ እስኪ በእሷ ቤት ገብቼ ልጠይቅላችሁ ብዬ ነው እንጂ እናትየው ያለችው ሻሸመኔ ነው። ልጁ የጠፋው ደግሞ ቦካ በቆጂ ነው። እናትየው ያለችው ሻሸመኔ ነው። አዎ ሻሸመኔ ነው ያለችው እናቱ። እሺ ታዲያ 2 ወር ከሳምንት ሙሉ ለምን ቆየሽ አንቺ እዚህ ለመምጣት? እኔ ያገኛሉ ብዬ ነው። ቪዲዮ እነሱም ሰርተዋሉ፣ ፌስቡክ ላይም ለጥፈዋሉ። ግን የእነሱ ቪዲዮ ደግሞ ቫይራል አልወጣላቸውም፣ አልታየም። ጉርሻ ላይ ተፖስቷል። ፌስቡክ ላይ እና እንትን ላይ ነው፣ ቲክቶክ ላይ ነው የለጠፉት። በእነሱ አካውንት ምንም አልታየላቸውም። እሺ ጋዜጣ ላይ ያሳውጀዋል ነው ያልሽው? እንትን ጋዜጣ ለጥፎ ማለት ነው። አፋልጉኝ እንትን ብሏሉ፣ ለጥፈዋሉ። ኦኬ በጋዜጣ ፖሊስ ምን አለ? እኔ እንጃ፣ እየፈለጉ ነው። ምንም አልተገኘም ስለ ልጁ ፍንጭ። ልጁ የስንት ዓመት ልጅ ነው? ቢያንስ 11 ዓመት እንደዛ ነው የሚሆነው። ትንሽ ነው። ማነው ስሙ? መንገሻ ሸቡ ይባላል። ፎቶ አለሽ? አዎ ልኮልኛል።
እሺ ቤተሰቡ በኋላ እኔ ቪዲዮ ሰርች ቤተሰቦቹ መጥተው ማንሰር ያለሽ እኛ አልጠፋም ልጃችን ቢሉኝ እኔ ምንድነው ማስረጃዬ? ኧረ የቪዲዮ አለ እነሱ ጋር እንትን ብሎ ለጥፈዋሉ። ደግሞ እነሱ ልጃችንን አምጣ እያሉት ነው። ማንን ነው ልጃችንን አምጣ የሚሉት? ይሄ ሲኖርበት የነበረበት ቤት ማለት ነው። 2 ዓመት ነው ከነሱ ጋር የኖረው ይሄ ልጅ ማለት ልጁ ታግቶ ነው እንዴ? ጠፍቶ አይደለም? ኧረ ከቤት እንደወጣ አልታወቀም፣ የት እንደደረሰ። ሰው ቤት እኮ ነው የሚኖረው። ከሰው ቤት እኮ ነው ወጥቶ የጠፋ። እናትና አባቱ ለምን ለሰው ሰጡት? ገና የ11 ዓመት ልጅ። ያው ታውቃለሽ ያለ ቤተሰብ ሲበዛ ምናምን እንደዛ ነገር ነው። ስንት ልጅ ነው ያላቸው በጠቅላላ? 6 ነው 5 ነው እንደዛ ነው አሉ። እንትን ነው ደግሞ ቸግራቸዋል መሰለኝ። ለዛ ምክንያት ነው እንጂ ሰው መቼም ልጁን ሳይቸገር ሰው ቤት አያስገባም። ታዲያ ከቸገራቸው በዚህ በሰለጠነ ዘመን ለምን ይወልዳሉ? ከአቅማቸው በላይ ምን በወጣው ሰው ቤት ያድጋል ልጁ? ወደው ፈልገው ወልደው እንዴ? ባይቸግረው ሰው ልጁን አይሰጥም። ሰው በችግሩ ልክ ይውለዳ ሰው ሲወልድ እንዴ? የድሮ ዘመን እኮ አይደለንም እኛ፣ የዛሬ ሰዎች ነን እኮ፣ የዚህ ዘመን ሰው ነን እኮ እኛ። እንዴ ልጆቻችን ለምን ዋጋ ይከፍላሉ? እኛ ዝም ብለን ያለ ሀሳብ እየተኛን እሱማ ልክ ነሽ፣ ግን እኔ እንጃ እንግዲህ። እሺ አሁን እናቱ ቪዲዮ ትላክልሽ፣ ልጄ ጠፍቷል ቪዲዮ ስሩልኝ አፋልጉኝ ብላ፣ ከዛ እሱን ቪዲዮ እና የልጁን ፎቶ ስትልኪልኝ እኔ ቪዲዮ ሰራለሁ ለህፃኑ ልጅ። ስልክሽን ለመስዬ ላኪልኝ። በቃ እነግራቸዋለሁ። ይኸውልሽ ስልክ ቁጥርሽን አሁን ለመስዬ መስዬን ታውቂያታለሽ? ሞዴሬተር አውቃታለሁ። እሺ አንቺ ቪዲዮ አብሪ ራስሽን። ያንቺ ራሱ አለኝ፣ ያንቺ ራሱ አለኝ። እስኪ ኬት አመጣሽ? ግሩፕ የእንትና ላይ ነበርኩኝ የሚኪ። ለሚኪ እርዳታ ተሳትፈሻል? እርዳታ ለሚሳተፍ ሰው ቅድሚያ እንሰጣለን። ኧረ ብዙ አይደለም እኮ ያቄን ትንሽ ነገር። ለምን 1 ብር አይሆንም? እርዳታ ለሚሳተፍ ሰው እዚህ ቤት ቅድሚያ እንሰጣለን። ምንም ነገር ሲፈልግ እርዳታ የሚሳተፍ ሰው። አሁን ይኸውልሽ አገልግሎቴ ለየት ይላል። አንቺ በፍጥነት ነው ቪዲዮ ምሰራልሽ፣ ምክንያቱም አንቺ እርዳታ ላይ የምትሳተፊ ሰው ነሽ። እሺ አመሰግናለሁ። እሺ ስለዚህ ቁጥሬ ካለሽ አሁን ሀይ በይኝ በዋትሳፕ። እሺ በቃ እልሻለሁ። እዛ እነሱ የልጃቸው መጥፋት የሰሩትን ቪዲዮ ለልጃቸው መጥፋት የሰሩትን ቪዲዮ እሱ ላሳይሽ። አሁን አንቺ ቪዲዮ አብርተሽ እንደዚህ በይ። ይኸውልሽ ቪዲዮ አብርተሽ እኔ እናቱ ልካኝ ነው ቪዲዮ እንድትሰሪ ልጠይቅሽ ነው የመጣሁት በይ። ቪዲዮ አብርተሽ ስክሪን ሪከርዱ ስለሚቀመጥ አንድ ቀን መተሽ ብትከጂ ማስረጃ ይሆነኛል። እሺ ችግር የለውም ከፍታለሁ። እሺ እናቴ ዜድ ምንድን ነው የምትበይው? ማሻአላ ተባረከላ። ደግሞ እስኪ በርድ እንኳን እኮ አትታገዝም። ረጁ አሚና ምን አርጋሽ ነው ብሎክ ያረግሻት? እህቴ እኮ ናት። ማናት? አሚና እህቴ የእናቴ ልጅ ናት። አሚና ታላቅ እህቴ ናት እና ብሎክ አርጋኛለች ረጁ አለችኝ። እኔ እንጃ ምን ብላኝ እንደሆነ ወደ ወይኔ እህቴ መሆኗን አመለጠኝ ተናገርኩ። አይ አሁን አወቁ በቃ ሁሉ። ቆይ ሜንሽን አረግልሻለሁ እዚህ ጋር አሚናን ሜንሽን ላይ ገብቻ ያዋለሁ። ስሟን እዚህ እንዳያዩ ዝም ብለሽ ላኪ በውስጥ። እሺ በቃ በውስጥ ስክሪንሻት፣ ያው ስክሪንሻት አድርጌያለሁ። አሁን ስክሪንሻት እልክልሻለሁ በውስጥ ስክሪንሻት አረኳትኝ እልክልሻለሁ። ረጁ ብሎክ አድርገሻል። የሆነ ሰው የኔም ባል ፍቹ ባሌ ብሎክ አድርገሻል። ማነው ባልሽ? ቆይ አሁን ልክልሻለሁ። ወላሂ በይ ሁላችንም ነው። እኔ ስትናገሩኝ ነው ጋይስ።
ከተናገራችሁኝ ምን ታረጉልኛላችሁ? ከሰደባችሁኝ ምን ትጠቅሙኛላችሁ? አንቺ ባላለሽ እንዴ? የሀቡ እህት ስትሆን አልሰደበች። ለምን ብሎ ካረቻት ታዲያ ካልተሳደበች? ረጁ በጣም ነው እንትን የምትወደው። ወይኔ ያስተጋባ በጣም ነው ብሎክ የምትወደው። የምር አንቺ በጣም ብሎክ ታደርጊያለሽ። ለምንድን ነው? እንኳን ደህና ቆየሽ። ወዬ ጁጂ እንዴት ነሽ? ጁጂ ፍቅር የሆነች ልጅ ናት። 3200 ሰው አለ። የሀቢባ ፋሚሊ ፎሎ አልኩኝ። እሺ ላከው መቼ ነው እጣው? እስኪ እንቁረጣ እንትን እንበል። አወረ ህዳር 27 እኮ ነው ረጁ። በዚህ አልኩ በዚህ ዙር ሊደርስሽ ነው መሰለኝ። በጣም ዘገየሽ። ቶሎ በይ ቁረጭ። ስንት ቀን ቀረው? ህዳር ለህድ አንድ ወር ከአንድ ወር ያነሰ። እኔ 15 ቀን ሲቀረው ነው ሁሌ የምቆርጠው። ኦኬ ቁረጭ። እኔ በኋላ አምሳ ሺህ ልንገባ ትንሽ የቀረን ጋይስ 49,900 ገብቷል። እየሰራ ነው። አሁንም ኢንስትግራም ላይ እየገባችሁ ሀቡ ብላችሁ ጽፋችሁ ፎሎ አድርጉ። ዛሬ 50 ሺህ መግባት አለበት ኢንስትግራሜ። ነገ አይናችሁ እያየ 50 የጎዳና ልጆችን ሳበላ ታያላችሁ። እንዲሁም 50 ጎዳና ላይ 50 ምስኪን እናቶች ደግሞ ሽሮና በርበሬ የባልትና ውጤቶች ከምስር ባልትና እሷንም ለመደገፍ ማለት ነው። ምስር ባልትና ጀምሮ ጎበዝ እናት ስለሆነች በቀደምም ጃኒ 30 የጎዳና ተዳዳሪዎችን እንድታበላልኝ በቅጣት ሳረግ ከምስር ባልትና ነው ያበላችልኝ። ቁጥሯ እንድትሄላት እና ምግቡን ማበላው ከእፀ ገበታ ነው። የባልትና ውጤቱን ደግሞ ከምስር ባልትና ነው። እነዚህን እናቶችም ለመደገፍ ነው በዛው ከነሱ የማደርግበት ምክንያት ማለት ነው። እሺ ዜድ ከመብላት ውጭ አታውቅም። ባረከሪያት በስመኔ ሁሌ ስራ 25 ቲኬት ቆርጣለሁ። ኢንሻላ አንዱ ይደርሰሻል ከ25ቱ ብዬ ተስፋ አደርጋለሁ። ዜዶ ኢንሻላ ከደረሰሽ ምን ታደርጊዋለሽ? ቤቱን ትሸጪዋለሽ? ዜድ አዲስ አበባ ከደረሰኝ ለእናቴ ሽጬ ለእናቴ እዛ መቀሌ እንጂ ምን ታደርጋለች አዲስ አበባ? ያ አዲስ አበባ ነው ቤቱ ያለው 9 እሷ ደግሞ መቀሌ ነው የምትወደው። ስለዚህ ተሸጩና መቀሌ ትገዢላታለሽ። አዎ መቀሌ ላይ ያ እሺ ረጁ ብሎክ ፍቺኝ። ኧረ ወደዛ አንቺ ረጁ ምንድነው ዝም ብለሽ ሰውን ቦልከሽ ጨረሽው? ሙኒቷ ቴንኪው ሙኒቷ ጨርሳችኋለች እኮ አሁን የአንቺ እህት ስትሆን ትፈታለች። አሁን ፍትያቸው ለሁሉ ፍቺ ፍትሃዊ ናት ሀቢባ። ለሁሉንም ፍቺ። ለምንድን ነው ብሎክ ምታ? ለሁሉ ፍቺ። በጣም አምባገነንሽ ረጁ። ሁሌ በአንቺ ሀሳብ መስማማት አለባቸው። የራሳቸው ሀሳብ የላቸውም። በነፃነት እንዲናገሩ ነው። አሁን ሁሉም በነፃነት እንዲናገር ነው የምፈቅድለት። ሁሉም ሰው የፈለገውን አስተያየት መስጠት ይችላል። በብሎክ አሁን እኮ እህትሽ እኮ ባልሽ እንዴት ነው ወይ አግብተሻል ስላለቻት ነው ብሎክ ያደረገቻት። ሰላም እንዴት አመሻችሁ? እንዴት ነሽ ሙኒታ? ረጁዬ ስላገኘሁሽ በጣም ደስ ብሎኛል። እንኳን ደስ ያለሽ የኔ እመቤት። ምንም አታከናንቢው ማለት የፈለግሽውን ረጁዬ በጣም ስላገኘሁሽ ተገናኝተናል። ሀቡ ቤት እኔ እና አንቺ ተገናኝተን እናውቃለን። በቤቴ ተገናኝተናል። ከዛም አልፈሽ ደግሞ በቤቴ ተገናኝተን ስናበቃ ከሳሪ ጋር ደህና አድርገሽ መገጣጠሚዋ እንደፈለገች እየተንቀሳቀሰላት ነው። እጇ እግሯ እዚህ ቤት እንደዛ አይወራም። እኔ ካወራው ችግር ነው። አታስወሪኝ እንዲህ አይነት ነገር። አትገርምሽም? ባሏን እኛ መንቀማት ይመስል ማግባቷ እንዲታወቅባት አትፈልግም። ደብቀዋለች። አልሰማሽም እንዴ? ሜሉ ድሮንሽም እኮ ባሌን ደብቂልኝ ብላ ደብቄላታለሁ። አዎ ደብቄዋለች። ታበሰች እንዴ? ባሏ መጣ ዛሬ ጠዋት።
እሷን ነው እንደ ሜሉ ማንዲከበት ፍቅር ሜሉ ፍቅር ሜሉ አልመሰለኝም። ሜሉ በቀደምቴም የነበራት ሞዴሬተር ሜሉ ኖ አይ እሷን አይደለም ፍቅር ሜሉማ ዛሬ ባሏ እንደሚገባ ነግራኝ ነበር። ባትነግሪኝ ጉድሽ ነበር። አሁን ስሰማ ጉድሽ ነበር። ጠዋት ባትነግሪኝ ነው በዋትሳፕ ቮይስ ጉድሽ ነበር። ጠዋት ከእንቅልፌ እንደተነሳው ነው የእሷን ቮይስ የሰማሁት። ፍቅር ባትነግሪኝ ጉድሽ ነበር። እናትዬ ከአንቺ የሚደበቅ ነገር አለ? አልቆልሽ ባለፈው ራሱ ዱአ አድርጊ ብዬ ዱአ አድርግሻ የኔና ከልብ ነው የማመሰግነው። እንዲሁም ደግሞ ሙኒቷ አቡዬ ማርያም በጣም ነው የማመሰግነው። ትናንትና ሌሊቱም ሙሉ አልተኛንም። ያው ኤርፖርት ያለውን ነገር ታውቂዋለሽ። ቁጭ ብላ ስትደውል እንቅልፍ ሲይዛት ሀያት ራሱ በጣም ነው የማመሰግነው። ሙኒቷ እንዲህ ነው ማለትም አልፈልግም፣ ግን የልጆችሽ እናት ያድርግሽ። ይኸው ለባህቡ ነው አንቺን እንትን ያለው አጋጣሚዎች ትንሽ ራስም አድርጊያት ነበር። ይቅርታን ብያለሁ እና በጣም ነው የማመሰግነው። አንዳንዴ ብር ኖሮሽ ማምጫው ይጨልማል አቡዬ እና በቃ ብቻ እግዚአብሔር ይስጥሽ ሙኒቷ። በጣም ነው የማመሰግነው። ሳንበላ ምን ሳንል ሀቀኝነትሽ ኢቨን ሀቡ ብሩን ሳልሰጣት ነው መጀመሪያ ቪዛውን ሰርታልኝ ምናምን እምነቷ ይሄን ያለው እኔም እንደ እምነት የተጠብቄ በጣም ነው የማመሰግነው ሙኒቷ። የልጆችሽ እናት ያድርግሽ። አቡዬ ደግሞ የኔ እናት ምክርሽ ምንሽ በቃ ጠንካራ እንድታደርጊኝ የአንቺ ድሮን በመሆኔ ደግሞ እኔ ሁሌም ኩራት ይሰማኛል። ምክንያቱም የምትመክሪኝ ጠንካራ እንድንሆን ጀግና እንድንሆን፣ በቅርቡም ደግሞ ሌላ ደግሞ ሰፕራይዝ ስለማደርግሽ ጠብቂኝ። አመሰግናለሁ ሁላችሁም። ሁሉም እሺ እናቴ አሜን። አመሰግናለሁ። ያው ሀቡ የምንታያለሽ እቅድ አይነገርም ሲሆን ነው ስለምትይ ለዛ ነው። ድሮኖች ደግሞ ስላልነገርኳችሁ በጣም ይቅርታ። አይታችሁ ያው እንድታዩ ብዬ ነው። ለዛ ነው ከእናታችን እየተማርን ስለምንመጣ ነው። እቅድ አይነገርም ደግሞ ያሳያል። ስለዚህ ተግብረሽው አሳያችኋል። እንኳን ደስ የምትወጁ ሰው አመሰግናለሁ በይልኝ ሙኒቷን በጣም ምክንያቱም አፕን የሆኑ ነገሮች ነበሩ እዛ ያለውን ነገር ግን በቃ እንደዚህ ብላ ኃላፊነቷን እኔ እንጃ እንደ ወንድሟ አድርጋ አውርታው ምኗን በቃ ብቻ አላቅም። እግዚአብሔር ይስጣት። እንግዲህ አስቀይሜሽም ስለነበረ በጣም ይቅርታ። አመሰግናለሁ። ሙጂቷን እናመሰግናለን። ቃል የለኝም። በጊፍት አመስግናት። አንበሳ ላወርድና ላ ጌም ስጫወት እኔም አስቤያለሁ። በጌም ተጫወቺ ከኛ ጋር ኢንሻአላህ ብትፈቅጂልኝ። ግን አንድ ነገር ስለ ስራችን ብናገር ደስ ይለኛል። በደስታ ወላሂ ተናገሪ። በአሁን ሰዓት ስላለው ስንዘገይባቸው አንዳንድ ነገሮች ሲፈጠሩ ሁሉ ነገር በእጃችን አይደለም። መንግስት